ደግሞ እንደ መጽሐፍ ቅዱስ የእግዚአብሔር በግ ነው። እሱ ደግሞ አይደለ? አንተ ደግሞ የአላህ ፍየል ነህ። ጥያቄ ያለው አለ? እኔ ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? ለምን እፎይ ጋር ለምን አቀርብም? ቀርቧል። ከኔ ጋር መጥቶ አስተምረው ሄዷል። እውነት? አዎ። ለምን ለኛም ግልጽ እንዲሆንልን እናንተ እፎይ እናንተ ተገናኝታችሁ የምር ቀረቡና በደንብ ውይይት ብታረጉበት ደስ ይለናል። እኮ እኔ ጋር ሊባር ቀርቦ የሆነ ጊዜ ላይ ከዚያ በዚያ ላይ አስተምረው ሄዷል። ቪዲዮ አለ ሄደሽ እያልኩኝ እኮ ማየት ፈልገሽ ነው እናሳለ። እሺ አንተ እንትን ውስጥ ይኖራል ሁስና እፎይ ብለሽ አሁን ሰርች አድርጊ። ሌላ ስልክ አለሽ? አለ። አዎ በሱ ሁስና እፎይ ብለሽ እዚህ ቲክቶክ ሰርች ማድረጊያው አለች አይደለ? አዎ እዚያ ላይ እንደለመደው ቤት አይሻ እንደዚህ መሐመድ እንደዚህ እያለ መቀደድ ለምዶ የፊት ቀረበና እስኪ የምትናገረውን የተጻፈውን እንጂ አነብ በሚልሃል እስኪ እንደው ከፍተህ አንብብ እናሳየን አልኩት። ግደለኛ አላወጣም አለ። ወደ 20 ጊዜ ይሆናል የለመንኩት። ትሰሚያለሽ ድምፁን። ኧረ እባክህ ክፈት፣ ኧረ እባክህ ክፈት፣ ኧረ እባክህ ክፈት ለመንኩት። መጨረሻውን እኔ አይሻና መሐመድ እንዲህ አረጋት አላረጋት ምን አገባኝ ተሳርቦ ሄደ። ስድቡን በዛው ትሰሚያለሽ። አዎ ክርስቲያኖች ለእሷ የነገርኳትን ለእናንተ ነው የተናገርክ ያለሁት። ወሱና እፎይ ብላችሁ ሰርች አድርጉ ታገኙታላችሁ። አይ ያለነሽ አሁን ከእፎይ ጋር ቀርብ ያለው ምናምን ስትል ነበር። ለእሱ ነው ከኔ ጋር የምር አንተ ትምህርት ሰጣው? አዎ በእርግጥ ደግሞ ስለ ቁርአናችሁ አንተ ከእፎይ በላይ ትወልጥ የሆነ ታውቃለህ? ስለ የትኛው ቁርአን? አንሳ አንድ አንቀጽ ሙሉ ቁርአን ከእፎይ በላይ አንተ ታውቃለህ ቁርአናችሁ? ምን ይሻላል? ፈጣሪ አታነጻጽረኝ። እሱ ከኔ መቶ የሚማር ሰው ተደብቆ እየተማረ ቪዲዮዎችን እየሰራ ዛሬ ሁሴን እንዲህ አለ እያለ ብዙ ቪዲዮዎች ሰርተዋል። ሂደህ ተመልከታቸው። እሺ እነዚህን ቪዲዮዎች ከምትሰራለን እያመጣህ ላይቭም ላይ ሁሴን ዛሬ እንዲህ እያለ ድራማ ሰራ ከምትለም እስኪ እዛው ገብተህ ያዘው ብላችሁ አንድ ክርስቲያን የሚጠይቅ ጥፋ። ለምን አንተ አትገባም? ለምን አንተ ትይዞ ስለ ቁርአን ሲያወራ እሱ ነው እየተከታተለ ይመጣው። እኔ እሱን አልከታተልም። እሱ ግን እንደሚከታተል ማስረጃ እየነገርኩህ ነው። ብዙ ቪዲዮዎችን እየቀረጸ ይሄዳል። አይደለም ያው ሪከርድ ተደርጎ ነው የሚላክለት። ማን ነው እንደሱ ያለ? ይሄ እኮ የታወቀ ነው ሳይሆን ማን ነው እንደሱ ያለ? አሁን ጭራሽ እኔ እናንተ ስናወራ እኮ ሪከርድ እየተደረገ ነው። ተገባ ነው ማን ነው? ስለሱ ነው እየጠየቅኩህ ያለሁት። እሱ የሰራቸው ቪዲዮዎች ሂድና በእኔ ላይ ብዙ ቪዲዮዎችን ሰርተዋል። አንዱን እንኳን ለታሪክ ገብተህ ለምን እዛ አትይዘው ምን አትመልስለትም ብላችሁ ለምን አትጠይቁትም? ሁሌ ለምን ድራማ ይሰርባቸው? ለምን ይጫወትባቸው? እስከ ዛሬ ሙስሊሞች አንተ ቤት እየገቡ እስኪ ጠየቅካቸው? አንድ ቀን ሙስሊሞች ግባና የዛን እስኪ እንደው ግባና ነህ እስኪ ብላችሁ ጠይቁት። ለማንኛውም ይሄ ነው። ጥያቄ ካለህ ጠይቀው ወይንም እኔ ትምህርት ሰጥቻለሁ ምናምን ስትል ነው ገርሞኝ ነው እንትን የገባሁትና ዝም እየሰማሁ ነበር። ከዛ የሆነ ትምህርት ሰጥቻለሁ ምናምን ስትል ምክንያቱም ምን መሰለህ እኔ ሁሌ ማታ እፎይ ቤቱ እንትን እገባለሁ ገባ። ከዛ የሆነ አንድ ሙስሊም ገብቶ የሆነ የረባ ጥያቄ አይጠይቅም ገባ። እና ለምን እስቲ ሁሱ ገብቶ ለምን አይጠይቀውም ምናምን እያልኩኝ አሁን ደግሞ አንተ እፎይ እኔ ቤት ገብቶ አስተምሬያለሁ ምናምን ስትል ገርሞኝ ነው የገባሁት። ያንን የገረመህን ደግሞ በማስረጃ አስደግፌ ነግሬሃለሁኝ። ሂደህ ሁሴን ቤት ገብተህ ጠይቀኸው ታውቃለህ ወይ ተምረህ ታውቃለህ ወይ በለው። ይሄንን ለመጠየቅ ስላገኘህ ካልዋሸህ አዎ ሂጄ ጠይቄያለሁ እሱ አንተ እኮ አንድ ጥያቄ ነው የምትለው ግን እሱ የመለሰልህ አንድ። ስለዚህ ያንን ሊያስገባህና ልትጠይቀው ምድሉን አይሰጥህም እርግጠኛ ነኝ። ግን አንተ ሂደህ ሰርች አድርግ አልኩህ። ያው በራስህ ሁስና እፎይ ብለህ ሰርች አድርግ። የዛኔ እንደለመደው ብቻውን ሆኖ እዚያ አይሻን ምናምን እያለ ሲቀደድ የሚውለውን እስኪ የምታወራውን ማስረጃ አስደግፈህ ተናገር። ቆይ ግን አንዴ ልንገርህ፣ ይሄ ቀደዳ ነው ከቁርአን ተመርኩዞ ነው ሁሌ የሚያመራው ገባ። የትኛውን ለምሳሌ ሁሌ ማለት ነው። ሁሌ አንተ ትከታተለዋለህ፣ አንተ አትከታተለውም ወይ ደግሞ የሆነ ቪዲዮ ሪከርድ ተደርጎ አይላክልህም? ከተናገረው መካከል ቁርአንና ሐዲስ ላይ አስደግፎ የተናገረውን አንድ ነገር ዛሬ እንድታሳይ ልጋብዝህ ነው። ናቶል ከፍተህ እስኪ ያሳየን። ይሄን ነገር አሳይቷል ብለህ ሂድ።
ቆይ እሺ፣ ቪዲዮ ላክልህ፣ ችግር የለውም። እኔ አሁን ሳልዘጋጅ ነው የመጣሁት። ይሄ እኮ የታወቀ ነው። ይቅር እናንተ ማለት ነው። እዚህ ሁሉ አትሰማም እንዴ? ሁሉ እዚህ ያለ ያውቃል። ገባ? ከቁርአን ውጭ ምንም እንደማያወራ ያውቃል። ታሳየ ያውና ድሉን እኮ ሰጠሁ። ክፈት። እሺ ከ10 ደቂቃ በኋላ ተመልሼ ልግባ ቪዲዮዎች ይዤ። ምንም ይሄ እኮ የታወቀ ነው። ምንም ሳልዘጋጅ ነው የገባሁት። ገባ? ይሄ በቃ እንዳትቀር በዛ 10 ደቂቃ ብሏል። 10 ደቂቃ ሰጥቻለሁ። እሺ ይዘህ ነው። አዎ ይሰማኛል። ሰማ በእናንተ ማለት ነው ይሰማል። በእናንተ አላ ጭንቅላት አለው። እሺ ልመልስልህ፣ መልሱን አዳምጥ። እሺ እሺ አምላክ አላህ ስብሐነ ወተዓላ በቁርአን ላይ የነገረንን ባህሪያቶችን ስለራሱ የምንይዝ ነን እኛ ሙስሊሞች ማለት። ያልነገረንን ደግሞ እኛ ከራሳችን ይሄ ነገር አለው ብለን አለኝ አላለኝን አንልም፣ አለው አንልም። የለኝም ያለውን ደግሞ አላህ ስብሐነ ወተዓላን የለውም ብለን በራሳችን የምንፈላሰፍ ወይንም ከራሳችን የምንናገር አይደለም። ገብታችኋል አይደል? አላህ ስብሐነ ወተዓላ በቁርአኑ ላይ አንደበትን አታንሳ። አምላክ አላህ ስብሐነ ወተዓላ በቁርአኑ ላይ እኔ ጭንቅላት አለኝ ብሎ አልተናገረምም፣ የለኝምም አላለም። ስለዚህ እኛ ጭንቅላት የሚለውን ወይንም ራስ የሚለውን ባህሪ እኛ አለውም የምንል አይደለንም፣ የለውም የምንልም አይደለንም። ምክንያቱም አለኝም አላለም፣ የለኝምም አላለም። ሁለቱንም ያልነገረንን ነገር አልተነገረም ብለን ያንን የምናልፍ ሰዎች ነን። እንዳንተ መጽሐፍ ግን አብም ወልድም መንፈስ ቅዱስም ጭንቅላትና አፍንጫ አላቸው የላቸውም? አበይኒ ሚተናንሰዋል አላችሁ ማስረጃ ሳየና ትልቁ ላይ ነህ። ክፈት ያላ አሁን ይሰማኝ ነው። እኔ መጽሐፍ ቅዱስ ይዣለሁ፣ ይመቸኛል። ምዕራፍና ቁጥር ንገረኝ። የሚያመልከውን አምላክ አያውቅም። እርግጠኛ ነኝ የምነግራችሁ ማስረጃ ወረደ በራሱ ጊዜ። ጥያቄ ስጠይቁ የሆነ ነገር ላይ ተመርክዞ አይደለም። በቃ ዝም ብሎ ለማጥላላት ብቻ ላይ የተነገራቸውን የተጫናቸውን ማለት ነው። ጭንቅላት አለ የለውም። ከዛ ስለዚህ አምላክ አይደለም። ጭንቅላት ከሌለ አምላክ እንዲኖረው ጭንቅላት መኖር አለበት። ከየት መስፈርት ነው ይሄን ያመጣችሁት? ያንተ አምላክ ጭንቅላት አለ ወይ? አያውቁም በፍጹም። አላህ ይመስገን። የአምላክነት መስፈርት ጭንቅላት አድርገው መጣው። አሁን ደግሞ አላህ ይመስገን። እሺ የሆነ ማስረጃ ላይ ቆሙ። ቢያንስ አምላካቸው የተገለጸበት ነገር የሆነ ሻ ነገር ጭራሽ የሌለ ነገር መጽሐፋችሁ ላይ በግ ነህ አይደለህም? የኢየሱስ ክርስቶስ አንተ ፍየል ስትሆን እኔ በግ ነኝ። እስኪ ፍየል ማለት ታሳየኛለህ። አንተ ግን በግ ነህ አይደለ? ኢየሱስ ክርስቶስ እኔ የኢየሱስ ክርስቶስ በግ ነኝ። ክርስቶስ ደግሞ እንደ መጽሐፍ ቅዱስ የእግዚአብሔር በግ ነው። እሱ ደግሞ አይደለ? አንተ ደግሞ የአላህ ፍየል ነህ። ታሳየኛለህ፣ ችግር የለውም። እኔ እንደ መጽሐፍ ቅዱስ እንደ ማስረጃ አሳይሃለሁ። መጽሐፍ ቅዱስ ላይ ዮሐንስ አየውና ኢየሱስ ክርስቶስን ያውና ይህ ኢየሱስ የእግዚአብሔር በግ ነው ይላል። ስለዚህ ኢየሱስ ደግሞ የእግዚአብሔር በግ ነው አይደለ? ስለዚህ አንተ የበግ በግ ነህ ማለት ነው አይደለ? ደሱ እሱን ኪሳ አስገባው እና እኮ አንተ ኢየሱስ በግ ነኝ አለ። ስማ እንደ መጽሐፍ ቅዱስ እንደ ማስረጃ ቆይ አንዴ አይደለማ። የበግ በግ ሳይሆን አንተ የበግ በግ በበግ ቤት በግ ገባ በልግድ። ቻው ሚዩት ሳታረገኝ እወጣለሁ። ከዚህ በኋላ መናቀቻለሁ ወንድሜ። ሚዩት ልታረገኝ ለምን እንደዚህ እንዳልኩ ታውቃላችሁ? እንደ መጽሐፉ ነው። በነገራችን ላይ የበግ በግን ብለው የሚናገረውን ልክ ማስረጃ ስጠይቋቸው ጊዜ ለሚናገሩት ነገር ማስረጃ ስለሌለ አንተ ስለማትረዳው ይሄ እኮ ስላሴ ነው፣ ይሄ እኮ አንድም ሶስትም ነው ይሏቸዋል። አንድ እግዚአብሔር አለ ካለ በኋላ ከዚያ ከአንዱ እግዚአብሔር ውጭ ሌላ እግዚአብሔር የለም ካለ በኋላ የአንድ እግዚአብሔር ተጸንሷል ወይ? ታውቃላችሁ? የአብም የወልድም የመንፈስ ቅዱስም ማንነታቸው ነው እግዚአብሔር የሚለው። አዎ ተጸንሷል ካለ ስለዚህ የአብም የወልድም የመንፈስ ቅዱስ ማንነታቸው ያ መለኮታዊ ማንነታቸው ተጸንሷል ማለት ነው። ታውቃላችሁ አይደል? ይሄን መናገር አልፈለገም ልጁ። ይሄ መናገር ሳይፈልጉ ምን ይላችኋል? አንተ በስላሴ ስለማታመን አንተ መንፈስ ቅዱስ ገና አይገልጥልህም። ይሄን ብንነግራቸው እኮ አይገባችሁም። እናንተ እንዴት ገባችሁ?
መረጃ ሳትይዞ አምናችሁ እምነት ያስኬዳል። እንደዚህ ኢየሱስ ክርስቶስ ነብይ ነው ብላችሁ የምታምኑት ወይም አንድ እስራኤላዊ ሰው ነው ብላችሁ የምታምኑትና ከምን ማስረጃ ነው? እስቲ ንገረኝ። ከቁርአን ከመጽሐፍ ቅዱስ ነው። ከቁርአንም ከመጽሐፍ ቅዱስ ማስረጃ የቁል አላህ ሱብሓነሁ ያን ኢየሱስ ክርስቶስ ሰው ነው ብላችሁ ታምናላችሁ? አዎ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ኢየሱስ ክርስቶስ ምን ይላል? ሰው እንደሆነ እዛ ጋር ይናገራል ቃል በቃል ራሱ። እሺ ምዕራፍ 8 ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እሺ እዛው ላይ 42 እሺ እዛ አንድ ሰው መሆኑን አገኘሽ እሱ ጋር? አይ ችግር የለውም አልከኝ አይደለ? ግን ይሄን ቃል ታምነዋለህ አይደል? ችግር የለውም አይደል? ቆይ አይ ይሄን ቃል ታምነዋለህ? ስለማመን አይደለም ስለ ማስረጃ ነው እያወራን ያለ ነው። ሰው መሆኑን ማስረጃ እኮ አሁን ማስረጃ ብለህ ስታቀርብልኝ ሰው ነው ይላል። ስለዚህ ሰው ነው ብለህ ነው አይደል? ለኔ አይደለም ቆይ ላንቺ ነው። ሰውን መሆኑን አመንሽ አለመን ራፍራንቺ ስለሆነ እኮ አዎ ማስረጃ ከመጽሐፍ ቅዱስ አሁን ሰው ነው ስለሚል ሰው ነው ብለኸኛል። እኔ አይደለም እያልኩኝ ያለሁት ቆይ አንዴ ሰው ነው ብለሽ አመንሽ ወይ መጽሐፍሽ ስለሆነ እሱ የጠየቅኩህ እኮ ነው። ይሄንን ማስረጃ ስታቀርብልኝ አምነህበት ነው አይደል? አዳምጪ። ጠይቀሽ ማስረጃ ተሰጠሽ አይደለ? መጽሐፍ እኮ አንተ ያላመንክበት ነው እንደ ማስረጃ የምትሰጠኝ? አሁን ስለማመን ስላለማመን አይደለም ስለኛ ገብተሻል አይደለ? መጽሐፍ አይደለም ቆይ አይደለም ጠየቅሽ አይደለ? ሰው መሆኑን አሳየኛልሽ። ስለዚህ ሰው መሆኑን አይተሻል ወይስ አላየሽም? እሱ ቃል ላይ በይ አዎ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ ይላል። ስለዚህ በዚህ መሰረት ሰው ነው ብለህ ደምድመሃል። እኔን አይደለም እባክሽን አንዴ የጠየቅሽው ማስረጃ ስታመጣ ምንህበት እኮ ነው አይደል? እሱ ቆይ አይደለ አንቺ መጽሐፍሽ ስለሆነ ሰው መሆኑን አመንሽ ወይ እያልኩሽ አይደለም። አሁን እየጠየቅኩ ያለሁትን መልስልኝ። ለጠየቅሽው ማስረጃ ሰጠሁሽ። እኔ እኮ ሸጊት እኮ በቃ ሁሱ አሁን ማስረጃ ሰጠኝ። እሺ ሰው ነው ብዛጋው ሰው መሆኑን አንቺ አመንሽ ወይንስ አላመንሽ? እኔማ አላመንኩም። ስላላመንኩኝ ሌላ ጥያቄ ልጠይቅህ ነው። አሁን ምን አልከኝ? አዎ ሰው የሚለው ማንን ነው? እዛ ጋር እኮ ቆይ እዚህ ጋር ሰው ነው ልጠይቅህ። ሰው የሚለው ማንን ነው? መልሽ። እሱ ኢየሱስ ክርስቶስን ነው ራሱን ነው። አዎ እሺ። ከዛ እዚህ ጋር የዮሐንስ ወንጌል ምዕራፍ 6 ከቁጥር 39 ላይ ደግሞ ሄድና አንብብልኝ። ምን ይላል? ምን እናድርገው? የላከኝ ፍቃድ ለማድረግ ከሰማይ ወርጃለሁና ይላል። እሺ ሰው ከሰማይ ይወርዳል? ከሰማይ ነው የወረደው ኢየሱስ ክርስቶስ። ከሰማይ ወርጃለሁ ይላል። አዎ እዛ ጋር ሰው ነው ሲል ካመንከው እዚህ ጋር ከሰማይ መውረድን ማመን አለብህ። ወይ አዳምጪ። ስለኔ ማመን አይደለም አህያ መጽሐፍ ያንቺ ስለሆነ አንቺ ማስረጃ ነው አይደለም። አንደኛው ቦታ ላይ አንዱን ጠቅሰህ አይ የኢየሱስ ክርስቶስ ሰውነት እዚሁ መጽሐፍ ቅዱስ ላይ ከጠቀስክ ከሰማይ መውረዱንም በዚሁ ጥቅስ ታምናለህ ማለት ነው። ስለኔ ማመን አይደለም። አሁን ያ መጽሐፍ ያንቺ ስለሆነ አንቺ ነው እየነገርኩህ እኮ ነው። ማስረጃ ብለህ አምጥተሃል። አትደረበኝ። ማስረጃ ካመጣ ሁለት ይኸውልህ ብዙ አታዳምጪም? እየሰማሁ እኮ ነው። እየሰማሽ አይደለም። ልክ ሰው ላይ እየተደረብሽ ነው። እሺ አውራ። ስለዚህ ሰው መሆኑን ተቀበልሽ፣ አመንሽ፣ እናመሰግናለን። አንደኛ። ሁለተኛ እሱን ጥቅስ አመጣሽ አይደለ? ቀጥታ ነው ትርጉሙ ኢየሱስ ክርስቶስ ከሰማይ ውረድ ነው ዱብና ያለው ወይንስ ምድር ላይ ነው የተጸነሰ የተወለደው? መልሽ። መልሽ። አሎ ተወልዶ ነው። የት ነው የተወለደው? ሰማይ ላይ ነው የተወለደው? ምድር ላይ? መልሽ።
ምድር ላይ እናመሰግናለን። የት ይገኛል ይሄ ጥቅስ? ምንም የሚያስቅ ነገር የለውም። በደንብ ያስቃል እንጂ ምንም አያስቅም። ሁሱ ምንም አይነት እንትን አለም ይኸውልህ። አንደኛ ነገር ምን አልክ? ኢየሱስ ክርስቶስ ምድር ላይ ቆይ እዛው ጋር ቆይ 40 ላይ ምን ይላል? ነገር ግን አሁን ከእግዚአብሔር የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ አለ። አብርሃም ምን አለ? አብርሃም ግን እንዲህ አላደረገም። አብርሃም ምንድን ነበር ያደረገው? በጣም ጥሩ። ስለዚህ አሁን ከመጀመሪያ ጀምረን እናነበው ነው። ማን ነው እንደሱ ያለው? አይ ምንም ከመጀመሪያ የለም። የአብርሃም ልጆች ብትሆኑ አብርሃምን ስራ ባደረጋችሁ ነበር። ነገር ግን አሁን እግዚአብሔር ምን ሊያደርጉ መተው ነው እንደሱ ያላቸው? ኢየሱስ ክርስቶስ ሊወግሩት መተው ሊገሉት ፈልገው አይደለ? መግደል ስራ መሆኑን ነገራቸው። እዛ ላይ ወረድ ብሎ የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ አላቸው። አብርሃም እንዲህ አላደረገም ማለት አብርሃምና ኢየሱስ ክርስቶስ ተገናኝተዋል? እሱ አይደለም እዛው አውዱ ላይ እያወራን ነው። እዚሁ ጋር መልስልኝ። አብርሃምና ኢየሱስ ክርስቶስ ተገናኝተዋል ከዚህ በፊት? ምንድነው ያደረገው አብርሃም? መገናኘቱ አያወራም እዚህ ሀገር። አሁን ስለመገናኘቱ ይላል። አብርሃም እንዲህ አላደረገም ካለ ስለ አብርሃም ጋር ስለመገናኘቱ እነሱ የአብርሃም ልጆች ናቸው። ቆይ ሁሱ እነሱ የአብርሃም ልጆች ናቸው። አታዳምጭም? እየነገርኩህ እኮ ነው። ቃል እያወራን ልንሄድ ነው። ስለዚህ አዳምጪ። ስለ አብርሃምና ኢየሱስ መገናኘታቸውን አንድ የሚያወራ አውደለን ሰከር። ስለዚህ ይላል እናንተ የአብርሃም ልጆች ናችሁ። አብርሃም ይሄን አላደረገም ካለ አብርሃምና ኢየሱስ ክርስቶስ ተገናኝተዋል ይላል። መልስልኝ አንተ ራስህ። አብርሃም እንዲህ አላደረገም የሚለው ኢየሱስ ክርስቶስና አብርሃም የተገናኝተው ነው። አንቺ እኮ ነሽ ያልሽው። ማስረጃሽ የቱ ጋር ነው? አብርሃምና ኢየሱስ እንደተገናኙ እሱ ጋር የሚያወራለ። አብርሃም እንዲህ አላደረገም ሲላቸው አብርሃም ምንድን ነው ያደረገው? አብርሃም እና ኢየሱስ ተገናኝተዋል ይላል ወይ? እሱን ጨርሽና ስለ አብርሃም አብርሃም ምንድን ነው ያደረገው? ይኸውልህ አብርሃም እንዲህ አላደረገም ካላቸው አብርሃም ያደረገውን ትነግረኛለህ። እሱን ከማውራታችን በፊት አንቺ የዋሽሽ ውሸት አለ። እሱን ጨርሰው። እሱ ምንድነው? አልዋሸሁም። አይ እንደዚህ ጨዋታ ተጫወቱም። እሱ ከኔ ጋር እያዳመጥኩ ነው። ከኔ ጋር አለች። የሌለ ነገር ልታወራ ስትል ተያዘች። ተገናኝተዋል አለች። ተገናኝተዋል የሚል እንጂ የለም ምንም አታዳምጥም። ለማንኛውም ኢየሱስ ሰው ነው ብላችሁ ታምናላችሁ? አንደኛ ኢየሱስ ሰው ነው ብላ አመነች። ይሄ ናቸው። ሰው አይደለም አትበሉ። ከዚህ በኋላ ምንድነው አይሁዶች ያደረጉት ስላት መግደል። ይሄን ማን ያደርጋል ብሎ ነው ኢየሱስ የተናገረው ስላት ጊዜ እሱን መመለስ አልቻለች። ምክንያቱም